ያንዳንዱ አዳምጣችኋለሁ ብለሽኛል። ታዳምጪ ይሆናል ከታች ሆነሽ ግን ታይ ሰውን ከሰው አትለያይ። ሰውን ተሰው አትከፍሊ። እሱን ተወደድሽ ሃይሚን ተወደድሽ ደግሞ እሱን መውደድ አለብሽ። ጥሩ አይደለም እህቴ። እኔ ልምከርሽ፣ ለአንቺ ክፉ አልመልስልሽም እግዚአብሔር እያለ። እኔ ሰው ክፉ ተናግሬ አላውቅም። ሰውም እንዲናገረኝ አልፈልግም። ሰው አትሳደቢ በትንሽ በትልቁ። እነኝህ ልጆች ምን አደረጉ? ምን ፈጠሩሽ? ምን ሽናኩብሽ? ለምን ሰላማቸውን ትበጣብጫለሽ? አንቺ አንዷ ናሽ ማለት ነው ከዛ ውስጥ የምትበጠብጭው። ምን አደረጉሽ? ምንሽ ጋር ደረሱ? የትኛውን እንጀራ ነው ቆርሰው የበሉብሽ? እነኝህ እህቶቼ ያደረጉትን ነው ያደረጉት። እነሱ ወጥተው የመሰከሩላቸው፣ ወጥተው ያንን ያደረጉላቸው። ሃይሚዬ እኔ እውነት በጀመሪያ እህቶቼ በጀመሪያ እናንተን ነው እማመሰግናችሁ። እግዚአብሔር አምላክ ጤናችሁን ይስጣችሁ። ተባረኩልኝ፣ ብሩክ ሁኑ። የጀመራችሁትን ፍጻሜውን መድኃኔዓለም ክርስቶስ ያሳምርላችሁ። በዋጣችሁት መጠን ሁሉ እግዚአብሔር ጨምሮ ጨምሮ ይስጣችሁ። ከቁጥር ያያጉላችሁ። ጤናችሁን ይስጣችሁ። ሰርታችሁ ብሉ በጉልበታችሁ። እውነት የሰው እጅ ያሳያችሁ ቸሩ መድኃኔዓለም ክርስቶስ። ተምቀኛ ተተንኮለኛ እግዚአብሔር አምላክ እሱ ያድናችሁ። እህቶቼ በጣም ነው የምወዳችሁ የስደት እህቶቼ። በጣም ደግሞ የሚናገሩት ሃይሚን ነው። ሃይሚዬ እኔ አንድ ነገር የምመክርሽ እህቴ፣ በቃ የኔ ወርቅ እህት፣ የኔ ልጅ ልበልሽ፣ ሁሉ ነገር የነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምሳሳልሽ። ብሩኬንም እንደዛው ምለያያችሁ ሰው አይደለም። ደካማ ጎን አለሽ አንቺ ብለው በአንቺ ጋር ነው የሚመጡት አይደል? ንቀሽ ተያቸው። ምንም ብሎክ አድርጊ። ልክ እንደዛ ሲናገሩሽ እያነበብሽ መቁሰል ሳይሆን ብሎክ ማድረግ መገላገል። በቃ እንደዚህ መጥፎ የሰው እንዴት የሰው ልጅ እንዴት ስብር እኔ የሚገርመኝ እህቶቼ ትምህርት ቤታችሁ የስድብ ነው እንዴ የተማራችሁት እና የተመረቃችሁት? ዲግሪ የያዛችሁት በስድብ ነው እንዴ? አረ ነውር ነው። አረ ነውር ነው በእናታችሁ። የስድብ ሱስ እንዴት ሰው ይዘዋል? አትሳደቡ። እውነት የምትሳደቡ ልጆች አትሳደቡ። በቃ ለምን ትሰድቧቸዋላችሁ? ምን ፈጠሯችሁ? ምን አረጓችሁ? ለምን መጥፎውን አስወግደው ጥሩውን እየያዙ እነኝህ ልጆች ለምን ተጓዙ? እናንተ ስላላችሁ አይደለም። እግዚአብሔር አጣምሯቸዋል። እነሱ ገና ትልቅ ደረጃ ይደርሳሉ። ማንም አይለያቸውም። ሰማይ ዝቅ ምድር ከፍ ብትል ማንም አይለያቸውም። እግዚአብሔር ከእነሱ ጋር ነው። እነሱ የመብርሃን ልጆች ናቸው። እመቤቴ ደግሞ ቋጠሮቹን እየፈታች ወደፊት ነው የምትወስዳቸው። ስለዛ አትስደቧቸው፣ አትሳደቡ። ጥሩ አይደለም። እኛ ክርስቲያን እውነት ክርስቲያንም ሆነ ሙስሊሙም ሆነ እኔ የእውነት ነው አሉኝ ጓደኞች፣ በጣም መወዳቸው ማከብራቸው ልጆች ጓደኞች አሉኝ። እኔ ማንም ሲሳደብ አላየውም። ማንም እንደዚህ ሲመካከሩ እውነት እንደነ ኦብሲ እስኪ እነ ዘርፌን ስሟቸው የሚመርቁት ምርቃት እውነት ካፋቸው ላይ ማርጠብ ይላል። እናንተን ለመስማት ያለኝ እናንተ ስከፍቱ ያለኝ ጉጉት ለመቼ ገብቼ ለመቼ አዳምጫቸው የምለው ጉጉት እውነት በጣም ብዙ ነው። ስለዚህ እነሱን ከነኝ ልጆች ተማሩ፣ እየገባችሁ አትሳደቡ። ተጭንቅላታችሁ ስድብ የሚባለውን ነገር አውጡና ጣሉ። ብሩኬዬም አይክፋ፣ ሃይሚዬም አይክፋችሁ። በቃ ሁለታችሁም አይክፋችሁ። በቃ እግዚአብሔር ከእናንተ ጋር ነው፣ ለበጎ ነው። ሰው ልጅ የሚፈተነው ደግሞ በቃ ጥሩ ነው። ፈተናን ስታልፉ አይደል ሁሉ ነገር የሚጣፍጠው የሚያምረው። ካልተፈተናችሁም ደግሞ ክርስቲያን አይደላችሁም። ክርስቲያን እኮ ተፈተኑ ነው ሁሉን ነገር የሚያልፈው። ስለዛ እግዚአብሔር ከእናንተ ይሁን። እመቤቴ አትለያችሁ። እውነት በዛይት ዓለም አትለያችሁ። እውነት እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክፉን ነገር እግዚአብሔር የያዝላችሁ። ምቀኞቻችሁ ሁሉ እንደ ጉዝጓዝ ተመሪ ላይ ይዘርርላችሁ፣ ይጣልላችሁ እግዚአብሔር አምላክ። በጣም በጣም እኔ በእውነት ነው የምላችሁ። እኔ እንደዚህ አለ ተሳዳቢ ህዝብ አለ፣ ተሳዳቢ ልጅ፣ ተሳዳቢ በዚህ በጾም ውስጥ ሰው ይሳደባል ብዬ አንድ ቀን አስቤ አላቅም ነበር። እንዴት ጾም ሲገባ የሰው ልጅ ይጸልያል፣ ይሰግዳል፣ ይጾማል እንጂ ሰው እንዴት ስራዬ ብሎ ስድብ ይዞ ተንኮል ይዞ እንዴት እንትን ይላል? እነዚህ ልጆች አንድ ላይ ናቸው ያሉት እኮ
ወይዬ አላት። ቡቡ የፍቅር ስትል ወይ ያን ጊዜ ነው ህዝቡ እንትን ያለው። እኔ ከመጀመሪያ ጀምሮ ከመጨረሻ እስከሚጠናቀቅ ነበር። እኔም ነበርኩኝ መጨረሻ ላይ ደግሞ ሰደበን። እንደውም አንሷቸዋል። በደንብ በሰደባቸው ኖሮ ጥሩ ነበር። ደግሞ ሰደበን። እኔ በጣም የገረመኝ ስዬ ፋራ ነህ። እንዴት እንደዚህ እኮ በጾም እንዴት ሰው ይሰደባል? ስም ነገራቸው እኮ ስም ነግሯቸዋል። ስድቡን አታምጪው። በቃ እኛ ስድቡን እኮ አንፈልግም። እንደዛ ማለት የለባቸውም እኮ እዛታቱ ይልሽ እንደዚህ አይነት ነገር ስሜታቸውን የሚነካው ነገር ማንኛውም ነገር የእነሱን ስሜት ለማንካት የሚሞክሩ ሰዎች ከዚህ በፊት ይሄ ከድሮ ፍቅረኛ ጋር ናህልን የተባለው ንግግር ነው ዛሬም የተመለሰ። አንዲት ልጅ የጻፈችውን ኮመንት እስከ ዛሬ አልተለቀቅናትም። እስከ ዛሬ አንዲት ኮመንት የተጻፈችው ምክንያት ነው እዩ የመጣች ብዙ ነገር ለመግለጽ ብዙ ነገር ለማድረግ እነሱም ለፍቶ እነሱም ደክሟል። አሁን ደግሞ አንዲት ልጅ ናት ያንንም ነገር ያደረገችውማ ልጅቷን እኮ አይተናታል። ወብስዬ እያጻፈች ከታች ረፊ እየተባለች እኮ ነበረ። ረፊ እየተባለች ከዛ እሱን ደግሞ እንትን አሉና ዳኒ ደግሞ እንደውም እኮ ዳኒ ያልተረዳ ነገር ህዝቡ ምን እንደሆነ ታውቂያለሽ? ጨረቃ እሱ ከዛ አሸነፈው 30 ሞላ እንትኑ ማለት ነው ጌሙ 30 ሲሞላ ከዛ በደስታ ሄዶ ልቅልቁን አወጣ ብሩኬ ማለት ነው። አላወቀም ብዬ ስትለው ወይዬ አለ። ከዛ ምንድነው ስትለው ሲሉት ነው መልስ ነው የመለስኩ። ያንን ነው በቃ እንደገባ ጊዜ ነው የተገለበጠ። እሱ እንደውም ትዝ ካለሽ እንትና ማን ነበረ ወብስዬ ዳኒ ኮሜንት እንዳታይ በጣም እያወዛገባት ነበር፣ እያወዛገባቸው ነበረ። ኮሜንት እንዳታይ ነው። ሀይሚ ደግሞ ትኩረቷ ኮሜንት ላይ ነው። ምን አለመሰለሽ ዳኒ እኮ ምን አለመሰለሽ ደስ ያለኝ አይ ጋይስ እንደዚህ ያለ ንግግር እዚህ ውስጥ አትናገሩ፣ በቃ ሀይሚን አትናገሩ፣ አትሳደቡ፣ አትጻፉ እንደዚህ አይነት ኮመንት። እሱ እኮ አላት በኋላ አታንብቢ። እኔ የመጀመሪያ ጊዜ ሀይሚ እንደዚህ አድሜቲቭ ሆና ስትል ዛሬ ገና ነው ያየኋት። መጨረሻ ላይ እኮ ይኸውልሽ እኛ እንዋደዳለን፣ እኛ እኮ እንደ እህታሞች ወንድማሞች እዚህ ቦታ ላይ ልንጫወት ጀስት ፈታ ለማለት ነው እንጂ እኛ በውስጥ እሱ ይገናኛሉ እንዴ አለው እንትና የእንትና እንትን ደግሞ መጨረሻ ላይ እንትናን ከእንትና ጋር ትምጣ ሲሉት እንደዛ ሲሉት ደግሞ መልስ ሰጠ። እኔም እኔም እንደ ወንድሜ የማከብረው የምወደው ጓደኛዬም ወንድሜም ነው። ሀይሚም እንደዛው ናት። ምን እንደዚህ ትላላችሁ አለ እና መጨረሻ ላይ እኮ አሁን ያናደዳቸው ደግሞ ምንድን ነው እሱን እንትን ያሉበት ሰደባቸው። እንኳን እኔ እንደውም በጨመረላቸው ነበር ያልኩት። እውነቱን ነው በጨመረላቸው። እውነት ኧረ በስመ አብ እንዲህ ማለት እንዲህ እኔ እኮ እነሱ ቆይ መቼ ነው የሚበርድላቸው ግን? እነሱን ለማፈናቀል ለሌላ መሰለሽ እንዴ? እነሱን ሰላም መንሳት ብቻ ተልኳቸው። እናንተ ፍላጎታችሁ ምንድን ነው? ቆይ እኔና ሀይሚ መለያየት ነው ምንድን ነው ፍላጎታችሁ እኮ ነው ያላቸው። ደግሞ ተጣሉ ብለው ማናፈሳቸው አልተጣሉም። በስነ ስርዓቱ ነው በቃ። እኔ እኮ የቆየውን ልክ ቅድም ልገባ ነበረ ዳኒ ያናድድሃል ብዬ ነው የቆየሁት ብላው ነው ደናደር ብላው የሄደችው። ከላስ ምንድን ነው የተጣሉት? ተጣሉ አልተጣሉም። በእናትሽ እነሱ ማአት ነው የሚያወሩት። እግዚአብሔርን እኔ ኦብስዬ እግዚአብሔርን ደውላ እኮ ነው አንዱ ያሰደበችኝ። ደህና ምንም ነገር አላለም። ቃል ኪዳን እኔ እስከ መጨረሻው እንግዲህ ነበር እዛው። እኔ እንደውም የቆየውልህ ዳኒ ያበሽቀሃል ብዬ ነው ልተኛ ነው ልሂድ ደናደር አለችው። ስማው ሄደችው። እንግዲህ ደግሞ የሳምኩትም ተናድጄ
ተናድጄ እንዳይመስልሽ እኮ ነው ያለቻት። ተናድጄ እንዳይመስልሽ የምስመው ስለፈለግኩ ነው ብላት ነው። እና እኔ በራስ ኮንፊደንስ ያለኝ ሰው ነኝ። 10 ብትጨፈለቁ እንደኔ አትሆኑም አለቻት። ልክ ናት። ኧረ ሀያም ብላታለች። ጨረቃዬ ደስ ያለችኝ እዛ ጋ ነው። ሀያም ሆንሽ ብትጨመለቅ እንደኔ እንደ ሀይሚ አትሆኝም። እኔ በራሴ የምተማመን ሰው ነኝ አለች። እሱም ደግሞ ነገራቸው እኮ እንትናችሁን እየደበቃችሁ በሰው እንትን በራሳችሁ እንኳን ኮንፊደንስ የሌላችሁ ናችሁ ብሎ እሱ ስላላቸው እኮ ነው ተናደው አሁን የሚሰድቡት። ምንም አያመጡም እነሱ፣ ምንም አይሆንም። እውነት ጨረቃዬ እንዴት ዋላችሁ? ቃልዬ ሁላችሁም ሰላም ብያለሁ። ደህና ናችሁ? እግዚአብሔር ይመስገን ደህና ናችሁ? ስራ ይዤ ነው ዝም ያልኳችሁ። ስራ ሮመዳን ደረሰ አይደል? በቃ ሁላችንም አዎ እግዚአብሔር ብርታቱ ይስጠን። ደግሞ ሙስሊም እህቶቻችንም እንኳን አደረሳችሁ። አፋችን ጥሩ ነገር እንናገራለን ብለን ነበር። እንግዲህ እየለካችሁ እያሉ አፋችን ጥሩ ይናገር እኛ እንዳንድ እግዚአብሔርን ሰላም ያሳደረኝ አምላክን አመስግኘው እኔ ወደ ስራ ሊገባ ነው እንትን ያሉ ቃልዬ አትናገሪ። በቃ ታዩ እሱን ነገር ታዩ ቃልዬ ብንዘጋው ይሻላል ከኛ ጋር እንደዚህ። አዎ ያስጠላል። አሁን እነሱ ያመጡት እናንተ ደግሞ ማወቅም አለባችሁ መንቃትም አለባችሁ። እነሱን ተከትሎ ሌላ ነገር አናውራ። በቃ እኛ ስልሽ ቢያመንም በውስጣችን ይዘን የሰደውትም ያደረጉትም ነገር ያለ የሚናገሩት ነገር ዛሬ ትሰማላችሁ ብዬ እላለሁ። ግን እዚህ ጋር መናገር አልፈልግም። ያንዳንዳቸው የስራቸው ይስጣቸው። እኔ እንጃ መርሱ የሚሰጠው አምላክ ነው። መርሱ ይስጣቸው። ማንም መርስ አይሰጣቸውም። ቀን ብንተዋቸው ይሻላል። እነሱ ሰላም እንዲሆኑ የማይፈልጉ ናቸው። በቃ ተዋቸው። እኔ ቅድም ተናጀን ገብቼ ተናግሬያለሁ። ሊያሳስቱን ነው። አዎ ማለት በቃ ያሳስቱሻል። እነሱ ትናንትና ያደረጉት ያለው ነገር እንግዲህ ያው ያያችሁ ነው። እኔ እንጃ አላውቅም። ይደብራል። ሴት ሆነ ሴትነትሽ እንደዚህ ያወደስ ታች ስትጥዩ ያስጠላል። ሴት ልጅ ክብር ያላት ናት። እናት ናት፣ እህት ናት። እነዚህ ግን ሴት መሆን ማይችሉ እኔ ግን እውነትም ሴት ናቸው። አንዳንዴ ተገልቦ ቢታዩ እላለሁ እግዚአብሔርን። ሴት ናቸው ግን እንደዚህ የወረደ ያላቸው የወረደ አስተሳሰብ፣ ወንድ ልጅ እንደዛ የሚሰድቡ ሴት ልጅ እንደዛ የሚያቆሹት ግን የእውነትም ሴቶች ናቸው። ራሳቸው ክብር የሌላቸው እና የማታወሩ ካላችሁ ከዚህ ጋር አንድ ሰው ውረድ ነው። ንግስትን አስገቧት። ንግስት ከታች ያየዋት ነው። ንግስቴን አስገቧት። የማታወሩት ካላችሁ ንግስቴን አስገቧት። እና ያው ወዳቸዋለሁ። ጨረቃዬ አትናደዱ፣ ስሜታዊ አትሆኑ። አይጣሉም እነሱ ዳኒ እነሱ ጥል የምትፈልጉት ከያዛችሁ ባላችሁ ስመም አይሰጣችሁ። ሁሌ እኮ ዳኒ እንዳያናድዱ ተቀመጡት ብላ ነው። በቃ እንዴት አደራችሁ? እንዴት አረፈዳችሁ? የኔና አደማመጡ እናንተ ሰላም ልበላችሁ። እኔ ምላችሁ ሰላም አልተባባል ነው። ከገባ ቆየው። አይ ተረጋጉ። ምን አገባሽ? ምን አገባሽ? እንዴት ናችሁ? ኦፍዬ ንግስቷን ሳባት። ንግስቷ አለች። እኔና ብቱ እየቀይራ ጨጓራሽን ልጠዋለሁ። ግን ታያለሽ ሌላ ሰው ናት። ንግስቷም አለች ከታች። ንግስቷን ሳባት። ይኸው ቀይራ መጣሁት እኮ በጣም አከብርሻለሁ የኔ ውድ እህት፣ እወድሻለሁ። እሺ ሶሊ የኔ ሰዓት አለች ስትነሳ አይደለም ክበሪልኝ። እኔ እኮ እንትን ላይ ብዬ አንድ አይነት ችግር ነው ማለት እግዚአብሔር ያክብርሽ የኔ ውድ፣ ክበሪልኝ። ሁላችን ነው እኔ ቅድም ያለ ተቀምጦ ሳየው ገስ ላይ ሁሉ እንትን አለችና ሂጂ በቀድ ነገር ነበር የተናገርኩሽ። በጣም ወድሻለሁ። እሺ እኔ እናት ኧረ ምንም አይደለ። እኔ የእነሱ ፎቶ ይሁን እንጂ ምንም ነገር ቢሆን ችግር የለውም። ፈጣሪ እና
እና ዋና አንድነት ልባችሁ ፎቶ አይደለም፣ ፕሮፋይል አይደለም። እንደዚህ ቆሻሻ ፕሮፋይላችሁ አድርጓር እንደሚሳደው የምሬ ነው። ፕሮፋይል እና ነገር አይደለም፣ ከልባችን አንድነት ነው በፕሮፋይል የምንፈልገው። አይደለም። እኔ ፈጣሪ በዛ ብቻ አላምንም። የኛ ልባቸው እግዚአብሔር አንድነታቸው ይስጣቸው። ዋና ውስጣችን እነሱ መውደድ ነው። የእነሱ ሳይወዷቸው አስመስሎ የሚኖሩ ስንት አሉ አይደል? አስመሳይ ምድር አስመሳይ። ደስ ለዛ ኧረ እኔ ከተናገርኩ እንደሚበጣ በእግዚአብሔር እኔ ጾሜ ደስሞ እጾማለሁ። ጾሜ ብላችሁ ምን ዋጋ የለውም። ቲክቶክ ላይ እኮ ቪዲዮ ለቋል እኮ ላይክ አድርጉት። ምን አሸኝ ቲክቶክ ላይ ቪዲዮ ለቋል፣ ብሩኬ ላይክ አድርጉት። እሺ እናደርገዋለን። ኦብስዬ በቃ እኔ ሂጅ ያለው ስራ አለብኝ። ንግስትዬ እንዴት ዋሽማ? እንዴት ናችሁ? ሰላም ናችሁ? አቤት ከጥቂት ጀምራችሁ ትጫጫላችሁ። እግዚአብሔር ይመስገን። ስላለች እኮ ደስተኛ ነኝ እኔ ውድዬ። እንዴት ናችሁ? እንዴት ነው? አንቺ ኑሪ ሌሌናል ሰላም ዋልሽ ሶልዬ። እንዴት ነው? ጾም እንዴት ይዟችኋል? ምን ኮምፕሊት አድርጉለት፣ ላይክ ኮሜንት ስጡ፣ ጥሩ ነገር ሂዱና ቲክቶክ ላይ ኧረ እኔ ጽፌ እኔ እኮ ቅድም ስመጣም ትንጫጫላችሁ፣ ትመለሱም ትንጫጫላችሁ። ከዛ ዝም ብዬ ሄድኩ። አንዴ መልዕክት ላስተላልፍ ነው። ኦብስዬ አንዴ ሳይላንት አድርጉና አዳምጡ። አይደለም እኔ ትልቅ ነገር አይደለም። ኦብስ አንዴ ለሙስሊም እህቶቻችን ነው። ቆይ ጾሙ ስለደረሰ ተጣጣሉ። ማን ቀድሞ ወራ ደቂቃ ጠብቂ። ኦብስ አንቺ ሰምቼ ኮሜንት አድርጌ ላይክ አድርጌ ሁላችሁም ማለት ነው ሳይበታተባችሁ ካላችሁ ከኛ ጋራ መሳተፍ የምትፈልጉ ሰዎች ማለት ነው። አሁን አንደኛ ዙር ጀምረናል። አንደኛ ዙር ትላንትና አይታችኋል፣ ፍፄ ቤት ተለቋል እና ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር ላይ መሳተፍ የምትፈልጉ ሰዎች 1 ብር ለምን አትሆንም? ከኛ ጋራ ሳታፍሩ በውስጥ ሀይ በሉን። ሁላችሁም ብሌን ቤትም ያላችሁ እኛ ጋም ያላችሁ ሰዎች በውስጥ እኔን ሚሚን ሁሉንም አውሩ። እዚህ ቤት ያሉ ልጆች ሀይበሉ አካውንት ስላላችሁ ይሰጣችሁ፣ ሁሉም ይሰጣችኋል ማለት ነው። እና መረዳት የምትፈልጉ ሰዎች፣ በረከት መቀበል የምትፈልጉ ሰዎች ሙስሊምም ክርስቲያንም የሆናችሁ በሙሉ ማለት ነው። ጾማችን አንድ ላይ ስለሆነ አንደኛ ዙር ትናንትና ጨርሰናል እና የሚቀጥለው ሳምንት ደግሞ ሁለተኛ ዙር ነው እና ሁለተኛ ዙሩን እንድንጨርስ እስከ 4 ብለናል። ብር እስከ 4 እንደ እግዚአብሔር ፍቃድ አያንተንም እና እዛ ላይ ተጨማሪ እንዲሆንልን ልብስ ገዝተን ለእናቶቻችሁ ለህፃናቶች ሹራብ ነገር ወይም ደግሞ ጃኬት ነገር ካልቻልን ደግሞ ቲሸርት ነገር ሰጥተን ምርቃት እንድንቀበል በጎ ስራ እንደዚህ አይነት ነገራቶች ይሄንን ሰርተን ዘግተን ደግሞ ጎዳና ላይ የሚኖሩት ብዙ ወጣት አለ ስራ ለመስራት ገንዘብ የጡት ብዙ እና ለብዙ አዋሪያ እንድንሆን ለነሱ ደግሞ እናቶች ብዙ በዚህ ዘመን ላይ እናቶች ብዙ ስራ ለመስራት ይፈልጋሉ፣ ግን ማነሻ የላቸው። እንደዛ እነዚህ ሰዎችን ደግሞ ስራ ፈጥረን ሽንኩርት መሸጥ የሚችሉት ሽንኩርት እየሸጡ ድንች እየሸጡ ራሳቸውን ከትርፍ በላይ ራሳቸውን ሪፍሬሽ እንዲያደርጉ በቃ የሚያገኙትን ነገር ላይ ደስተኛ ሆኖ እንዲሰሩ እንደዚህ አይነት ነገራቶችን እንድንሰራ ፈጣሪ ያድርገን። ፈጣሪ ሀሳባችን ይፈጽምልናልና ሁላችሁም መሳተፍ የምትፈልጉ ሰዎች በውስጥ አውሩን፣ ሁላችሁም ማለት ነው። 1 ብር ለምን አትሆንም? ይጠቅማል። አንድ ላይ አሁን ለምሳሌ 44 ሰው አለን። 44ቱ ሰው ሁለት ራሱ ያዋጣ አንድ ሰው 2 ብር አንድ ሰው እናበላለን፣ ወይም ደግሞ ግማሽ አድርገን ነው አንድ እንጀራ 2 ሰውን እናበላለን ማለት ነው። አያችሁ፣ ተጋግዘን እስቲ እንደዚህ አይነት ነገራቶችን እንስራ። አመሰግናለሁ። ጨርሻለሁ። ባይ። ኦብሴ ሄደችም። ኦብሴ ያዳመጠችሽ ነው ወይ? የእንትኑ ያው የበፊቱ አይደለ? ራሱ ነው አይደል? ጨረቃ እኔ እሰጥሻለሁ እልክልሻለሁ ዋትስአፕ አንድ አትላንት እኮ አውርታለች። በውስጥ አወራችሁት? በቃ ፕሮፋይሏ አትላንትና ጂሴስ ይላል እና አውርታ ነበር። ይሄ ሳምሰንግ ቀጣይ ሳምንት ላይ ይሰጣቸዋል 500 ብላ ነበረች። እኔ በውስጥ አወራችሽ? እኔን አላወራችም ብላ ነበረ። ሁላችሁም ማለት ነው። እኔ ካልመለስኩት
ሁላችሁም ይኸውላችሁ እንደዚህ ሰውን አናግሩ ሁሉ ማለት ነው። እዚህ ጋር አናግሩና አካውንት እንሰጣቸዋለን። ችግር የለውም። መሳተፍ የምትፈልጉት እንዳታፍሩ። አንድ ብር ለምን አትሆንም? አንድ ብር እና እዛ ጋር ደግሞ እነሱን እንዲበረታቱልን ፍፄ፣ ሚኪ፣ ቤኪ እንደዛው ብሩኬ፣ ሃይሚ እንዲደሰቱልን ይሄንን ቦጎ ለማድረግ እነሱም ደግሞ በርትቶ ይሄን ነገር እንዲያግዙን ምርጥ ምርጥ ኮመንት ጻፉ። እኛን በልጣቸዋለን እኮ ከክፎቹ ደጋጎቹ ብዙ ስለሆነ በጣም እንበልጣለን። ግን እኔ ማርያምን እንቅልፍ ማታ አልተኝ ነው ጮጋራ ያስቆኛል። ምንም በዛ ላይ ጾመኛ ታተምንጂ የሆነ ውስጥ ያረጋዬ ብርቱ የወብስ አንዴ አዳምጡኝ። እኔ ልሄድ ነው። አንዴ አዳምጡኝ። አለብኝ ልሄድ ነው። ልንገራችሁ አሁን ነገ ሮመዳን ሊገባ ነው። ምናልባት ነገ ወይ ከነገ ወዲያ ነው። ጾም ነው። ያ ጾሙ ሙስሊም እህቶቻችን ብቻ ሳይሆን እኛም ጾም ነው። እኛም ያው በስራ ቢዚ ነን። ቤታችን ምን ሰዓት ይከፈታል? ምን ሰዓት ይመቻቸዋል? ይሄ ነገር ተነጋገሩበት። እኔ ችግር የለም እኮ ሁሌ ከፍቼላችሁ ነው የሚሄደው። በሚመቸን ሰዓት ቤታችን ስንት ሰዓት ላይ የሰራን እዛ ጋር እኛም ትንሽ አይምሯችንም በስራው ብቻ እንዳይወጠር ትንሽም ስንጫወት የሆነ ዘና እንላለን እኮ። ስንት ሰዓት ይመቻቸዋል? ስንት ሰዓት ይከፈት? ይሄ ነገር ተነጋገሩበትና ሰዓቱን ትነግሩኛላችሁ። ሲቀጥል ደግሞ ወብስዬ 4ኛ ዙር ብለሻል። አዎ ትናንትና እግዚአብሔር ይመስገን ወንድሞቻችን በጥሩ ነገር ጀምሮልናል። መጨረሻው እግዚአብሔር ያሳምርልን። የምትሰጡ እህቶቻችንም እንድትሰጡ መድኃኒዓለም ይርዳችሁ። ሙስሊም እህቶቻችንም አላህ ይርዳችሁ። የሚቀጥለው በአሁኑ የክርስቲያን ስለሆነ ወብስዬ በሚቀጥለው ከእሑድ በኋላ ሙስሊሞቹ ፉጥር ላይ እንዲደረግላቸው ነው ማድረግ የምንችለው ማለት ነው። የሚቀጥለው የሚደረገው ሙስሊም እህት ወንድሞቻችን እናት አባቶቻችን ላይ ነው የሚደረገው። ከዛ 4ኛ ዙር በዛኛው ሲቀጥል ደግሞ ክርስቲያን አባቶቻችን ወንድሞቻችን መንገድ ላይ ይሁን እዛ በቅኑን ያምኑ የተመቻቸው ቦታ እንደዛ እንዲደረግ እንድታውቁ እፈልጋለሁ። በሚቀጥለው የምናደርገው የሙስሊም ወንድሞቻችን እህቶቻችን አባቶቻችን እናቶቻችን የተራቡት ላይ ፉጥር እንዲደረግላቸው ይሄ ነገር ስናደርግ ያው የእናንተን ትብብር ያስፈልገናል። ግን ብቻ የሚቀጥለው የሚደረገው የሙስሊም ወንድሞቻችን እህቶቻችን አባት እናቶቻችን ላይ ነው። ይሄ እንድታውቁ እንፈልጋለን። ማለት የቀረ ብሩም አለ። የሚቀጥለው የሚደረገው ፉጥር ላይ ነው። ከዛ ደግሞ እየቀጠልን እያለ ክርስቲያንም ሁለት ወብሴን ብላለች። ሙስሊም ሁለቴ ክርስቲያን ሁለቴ ብናደርግ በጣም ደስ ይለናል። ሲቀጥሉ ደግሞ የበረዳቸው አሉ። ወብሴ አንስተዋለች። የሚለብሱ ያጡ እናቶቻችን አባቶቻችን የእኔ እናት ወይ እኔ አባት ብትሆን ብለን ያሰብን አንዳንድ ጃኬት፣ አንዳንድ ትሸት፣ አንዳንድ ሱሪ ብንገዛ እዚህ ገኔ አሁን እዚህ ያለውኝ የምራት ብር 100 ብር ብሰጥ ለእኔ አልጎዳም። ለእነዛ ግን ተጠቃሚ ነው፣ ይጠቀሙበታልም፣ ምርቃት ማገኝበታለሁ፣ ሬዴትም በረከት ማገኝበታለሁ። እና እዚህ ላይ ሁላችን እህቶቻችን ሰለቸን ሳንል እንሳተፍ። ሁላችንም ለወገን ደራሽ ወገን ነው። ትናንትና መቼም ሁላችንም ተረብሸን ያለቀስ ነው ያየ ነው እግዚአብሔርን እና ይላቸዋለሁ። እህቶቼ ወዳቸዋለሁ፣ አከብራቸዋለሁ። ከዚህ የቀጥል ያው ወብሴ ማለት እዚህ ጋር የኔ ቤት ያሉ ልጆች ችግር የለም፣ ሁላችሁ ማውራት ትችላላችሁ። ጨረቃ አለች፣ ንግስቷ አለች፣ ብቱዬ አለች፣ ቃልዬ፣ ሁላችሁም እዚህ ጋር ያላችሁት እኛን የማይመቸን ማንም መልሰው ለነ ወርቃ ያሉ ናንዬም አለች፣ ማውራት ትችላላችሁ። ያወራችሁ እኛን ማን መልሰው ወብሴ ካልተመቻት እኔ ካልተመቸኝ ደግሞ ብሌን ካልተመቻት እዚህ ጋር ያላችሁ ልጆች ሁላችሁ ማውራት ትችላላችሁ። እነሱ ይመልሳሉ ማለት ነው። አካውንቱ ግን እኛ ጋር ወይ ወብሴ ጋር ወይ እኔ ጋር ስለሆነ ችግር የለም። እነዛ ልጆች ጋር እናስተላልፋለን። እናመሰግናለን። ክበሩልን። እኛም እንኮራባቸዋለን። የብሌ ልጆችም የኔ ቤት ልጆችም በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። መድኃኒዓለም የምትሰጡት ይስጣችሁ፣ የምትሰጡት አትጡ። እኛም ስንሰጥ ደግሞ ሰጪ ያደርገናል፣ ይኖረናል ማለት ነው። ሁሌ ይዘን ስንኖርማ የሰራነውም ቁም ነገር ላይ አይኖረውም። የተራበ ካልተሰጠው የተቸገረ ካልለበሰ እኛ ሰጥተን ብራችን ባንክ ቢቀመጥ ምን ዋጋ አለው? ወይ እንሄዳለን ወይ አንሄድም እኮ። ግን ምርቃት የአባቶች ምርቃት ስናገኝ ለእኛም የሰራንበት ቁም ነገር ላይ ይውልልናል ማለት ነው። እና አመሰግናለሁ፣ ወዳቸዋለሁ። ተጫወቱ። ወደ ስራ ልገባ ነው። ካጠፋውኝም ይቅርታ።
ሚሚዬ ይቅርታ ሁላችሁንም እግዚአብሔር ይስጥልን። የኔ ሂት በጣም ነው የምናመሰግንሽ፣ በጣም ነው የምናከብርሽ። ምንም አላጠፋሽ። ለጥሩ ነገር ዋጋ መክፈል ያለ ነው። ስራሽን ሁሉ እግዚአብሔር ይባርክልሽ። አንቺም ጤናሽን ይስጥሽ። እማምላክ በያላችሁበት ትጠብቃችሁ። ሁላችሁንም ትጠብቃችሁ። ጥሩ አይዲያ ነው፣ ጥሩ ሀሳብ ነው። እግዚአብሔር አምላክ ከእናንተ ጋር ይሁን። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ። መልካም ምሽት ይሁንላችሁ። አይዟችሁ፣ በርቱ። ሁል ጊዜ ተጎናችን ነን። እነሱንም ልቦና ይስጣቸው፣ ተሳዳቢዎችንም ልቦና ይስጣቸው። እንብርኬንም እግዚአብሔር አምላክ አይለይብን፣ ተቁጥራ ያጉልብን፣ ፍቅራቸውን ሰላማቸውን ያብዛልን። እነሱንም እኛም እንደዚህ ስንሆን በጸሎታችን እናስባቸው። መለየት የለብንም። በጸሎታችን ሰዓት እንዳንለያቸው እሱን ታሳቢ ለማድረግ ነው። አመሰግናችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እናንተ ምን ነው ተኛችሁ እንዴ? ሶልዬ እኔ እኮ ሞይት አድርጌ እያወራሁ ነበር። ፈጣሪ ሶልዬ አልሽ ምን አኮረፍ? ዛሬ አበባ መጠይቅሽ መስሎሽ ነው እንዴ ድምጥሽ ያጠፋሽው? ጨረቃ ማኔ ዘርፍ የሰጣችሁኝም አበባ በረከት የለውም። ወስዳችሁት ይሁን አላውቅም። 5 አበባ እንደሰጠኋቸው ጠፋብሽ። የምር ቲክቶኩ የምር ያጠፋል እንዴ? እኔ ብዙ ነበር ጠፋ። ትላንትና ማታ አይደለም ውስጣችሁ ሳይፈቅድ ስለሰጣችሁ ነው። እባክሽ ውስጣችሁ እያረረ ነው አይደለም። ትላንት ወዲያ የሆነ ልጅቷ ሁለት ያናችሁ ሰጣችሁ አሳረራችሁት አበባው። አረረ እንዴት አድርጎ ነው ያረረው? አረረደብን አለች። ጨረቃማ ታዘብኩሽ። ምን አለበት እንደው አንድ ፍየል ራሱ ጣል ብታረጊልኝ። አንድ ፍየል ጣል ማረግልሽ። እና እንዴት ናችሁ? ውሏችሁ እንዴት ነው? ውሏችን ጥሩ። ህክማ የለችም ዛሬ። የተሰይ እንኳን አልኖረች። ውሃችን ምንም አይልም፣ ግን ውስጣችን ፈጣሪ እንግዲህ ማታ ቡርቴ በህልሜ ትልቁ አንበሳ ስታወርድልኝ አየሁ። ካለሙ አይቀር እንደዚህ ነው ሁሌ ከአባት ምስል ከዛ ግማሽ የወክሴ ግማሽ የእኔ ተካፍለን አየሁ። ወይ ግማሽ አንበሳ ህልም ብሎ ቁጭ ህልም ብሎ ነው። በቃ በስማ እና አንበሳው ራሱ ሲያምር ብታይ ልታወርጅልኝ አሰብሽ እንዴ? ይላችሁ አጀንዳ እኮ ነው ዛሬ። የኛ ቤት አይደለም የበቀደም ራሱ ትልቁ ስታወርድልኝ አየሁ። ቃል ኪዳን ራሱ ዘርፍዬ ወይ በቀደም ለታ ተዘጋ ታረቁ። በቃ በውስጥ ጠርቀናል ተብሎ ተዘግቶ ነበረ። የእናንትና እኮ ነው። አሁን ደግሞ እንደ አዲስ ተከፍቶ እሷ መምጣት አለባት። እሷ ተሰብራ መቀመጥ የለባትም፣ መውጣት አለባት። እኛ ከጎኗ ነን። ደግሞ ገስት ተከፈተ እንደገና አዲስ ማን ነበራችሁ? ጃኒ አዲስ ተዘግቶባቸው ነበር። አሁን ተከፈተ እንደገና እንደ አዲስ። እሱ ፋይል ይፈልጋሉ። የወሬ አጀንዳ ፋይል ነው የሚፈልግ። ለመልካም የመጡ እዚህ ጋር በእልልታ በምስጋና እንቀበላቸዋለን። ሌላ አጀንዳዎቹ ታያቸው ያንጓል ወርቁ አመጣው ጋር ወደ ሌላ አንቺ ደግሞ ታዲያ እሱ ጋር ብቻ ነሽ እንዲወጣ ስሚ አዳማ ላይ አይታችሁት ይሆናል። እያንጓለለ ወርቁ አመጣ እያንጓለለ ብሩ አመጣ የሚል ጠፋይ ተይዞ
ይቅር በላይ እውነቴን ኤግዛም እየሄድን የፖሊስ ማትፈሰሰ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው ያለ ዛሬ እዚሁ ጠንቋይ ተይዞ ነው አሉ። ወርቁ ወጣ፣ ስንዴው አለ ገብቷል። በስንተኛ ጊዜ ያ ከፍልፍሉ የሚሰራ ማን ነው? እያንጓለለ ወርቁ አመጣ እያንጓለለ ብሩ አመጣ እያለ ጨፈረ፣ ዘፈን አወጣላቸው። አሁን እያንጓለለ ናቸው እነሱ። ታያቸው ያንጓልላሉ። በዚህ ቢዝነስ እኮ ነው ቢዝነስ። እግዚአብሔርን ጾም ነው ይላሉ። ግን እኔ ምንድን ነው የሚጾመው? እኔ ግራ አልገባኝም። ነገር ነው ነገር እየበሉ መጾም አለ እንዴ? የአሁኑ ጾም የዘንድሮ ጾም ምን ያላቅም ማርያምን። እኔ እግዚአብሔር ትናንትና ማታ ያልኩኝ ነው እንቅልፍ መራስ ያሚና ጨጓራኝ ነው። አንቺ ጨረቃ ወይ ሲታከሩ ታላላቆች ሲታከሩ ሳይሆኑ እንደዚህ የሚያደርጉት እያልኩ መጣሁ እኮ እኔ አውቀው ወይ? አዎ እውነትሽን ነው። ተመካክሮ ይኸውልሽ ተመካክሮ ከዛ እንትን ሽምግልና ይቀጠራል። እንትናቸው ከቀዘቀዘ ነው መሰለኝ። አሁን ለምሳሌ ልክ እንደ ዩቲዩበር ነው ያመጡት ይመስለኛል። አዎ እንደ ዩቲዩበር ተመካክረው ነው እኮ እነሱም። አሁን እኮ ወብስዬ እንትን እንድትከፍሉ ተብለዋል እኮ እነኝህ የቲክቶክ እንትኖች ክፈሉ ተብለዋል። ታክስ ሲጀመር እኮ ማለት ነው ተመካክረው በሁለተኛ ቀን መቶ ራሱ ነገሮች ይፈተናል። ስለ ራሱ አላማረኝም። እንዴት ነው እንደገና ደግሞ እሷ ለምንድን ነው የምትደበቀው? ወታ ምን ነገር አለባት? እኛ ከጎኗ ነን ተብሎ ደግሞ ትልልቅ እንትና ቤት እንዳውም መናት ዋንትያ ጋር የጠረጠርኩት ነገር አለ። እጥሪ በለኝ ግን ምን እንደሆነ ታውቂያለሽ? ከሰውዬ ጋር ቪዲዮ እየሰሩ ነበረ። ከዚህ ሰውዬ ጋር ማለት ነው ማርያም አላየሽም? ቪዲዮ ተለቋል እኮ አሁን አይደለም በፊት ያሷ ማለት ነው። አዎ ሳይጣሉ በፊት ቪዲዮ ሰርት እየተሰራ እንደዚህ ቪዲዮ ተለቋል። ከዛ ተመካክሮ ቤታቸው ሲቀዛቅዝ ማለት ነው። ይኸው አሁን እንትና ቤት ተከፍቷል እኮ የእነኝህ እና ዶናይ እና የእንትና አሁን ማቤት ተከፈተ። ሀቢባ ቤት ታረቁ ተባለ። ዛሬ ተከፈተ እንደ አዲስ። አልታረቁም እኮ ሌላ ኬዝ አለ ተብሏል። ሌላ አሁን ቻናል ላይ ነበሩ። አይሰሙኝ ኦብሴ ማለት ነው። ኦብሴ ሶስተኛ እግር ስለወጣ እንደ አዲስ ተከፈተ። አሁን እኮ እንደ አዲስ ከፍተው ከልጅቷ ጎንነናል። የፌክ ይጠቀማል ልጁ። የባለፈው እንትን ያላት ልጅ የፌክ ይጠቀማል። 3 ተገኝቶበታል። 3 ስላለ አንዱ ዘጋፉት አለ። በቃ አጥቻለሁ ብለዋል። 2 አሉ የፌክ። አሁን የፌኩ አይደለም እኮ ልጅቷ ዘርፍዬ ልጅቷ ለምን አትወጣም ነው? አይሁልሽ አንድ ወገን ከዚህ በፊት ያለችው ጓደኛው ለምን አትወጣም? እንደገና ደግሞ አለች ማናት ጃኒ ለምንድን ነው ወጣ? እኛ ከጎና እንቆማለን፣ የዛች ያችኛዋንም ከጎና እንቆማለን። ሁለቱም ይምጡ አሉ እኮ ሁለቱም ይምጡ። ብዙ ነው አሁን ለህዝቡ ስራ እየሰጡ ነው። ገባሽ አይደለ? ለህዝቡ ስራ ሰጥተው ወጥቷል። ምን እንደሚጎረጉር ስለሚያውቁ ህዝቡን የሚያንቀሳቅስ ስለሚያውቁ ነው። ብዙ ነው ድምጣ። ኧረ ዘርፌ ተይ ግን ተይ ለጆሯችን ሁሉ ማለት ስድብ ማንም አይገልም። አለ አንድ ሳምንት ይሰድቡሻል፣ ከዛ ይረሳሉ። አለቀ። ታርቀናል ብሎ ይመጣሉ። ታቸውን አንቀሳቅሰው ማለት ነው። እንዴ ብር ሲጠፋ ነው የሚባሉት እነሱ። እንትን ሲጠፋባችሁ ማለት ነው። አንበሳ የሚለቅሰው ሲንቀሳቀሱ በቃ እንዴ ነችና አንድ ጊዜ እንትና ኦብሲ እቺ እንትናን ታውቂያታለሽ አይደለ? ማን ነበረ ስሟ? ዱባይ ልብስ ቤት የምትሸጠዋ ልጅ
ማናት? ፋሲካ ገዳ መቼስ ፋሲካ ናት። ኦኬ ይሻል። ከዛ ምን እንዳለ ታውቂያለሽ? ያኔ እና አብርሽ እንትን የሄዱ ጊዜ ማለት ነው ለሰርግ ሄደው አልነበረም ዱባይ። ከዛ ጠየቋት። ማን ነበር ስሟ? ወይኔ ስሟ ጠፋኝ። ከዛ ሀዊ ቲክቶክ ለምንድን ነው የሚጣሉት? ዩቱበሮች እኮ እየተጣሉ ነው ምናምን አሏት። ዩቱበር የሚጣሉ ሀዊ ያው ዩቱበር የሚጣለው አለች አንድ እንትናቸው ሲቀዘቅዝባቸው ነው አለች። ሁለተኛ ነገር አዲስ ሰው ወደ ራሳቸው መሳብ ሲፈልጉ አለች እርስ በራሳቸው ይጣላል። ሰው የተመታች ልጅ እኮ ናት እንደሱ ስትል። አሁን ደግሞ እነኚህ ያው ጀመሩ ተማሩ። በቃ ዩቱበሮች ተማሩ እኮ አሁንም ያው እንዲህ እኔማ ከሁሉ ነገር ገለል ይላለሁ ብዬ የአረብ ፊልም ጀምር ያለው አሁን እንትና ናታይም እነ ሶሲ ዳኒ ያቺ ደግሞ ማናት የሚደባደቡት አለች እየተደባደቡ ከሱ ጋር እንዲ አታይም ማታ ሲናገር ሁሉም አሁን በቲክቶክ እንትን ጀምረዋል እንደ ዩቱበር ቻናል ላይ ያሉማ ሶሲ መጣ ማታውቅም። ባለፈው የእናቷ ቡና ስታፈላ በቲክቶክ በቲክቶክም እኮ አሁን ይኸውልሽ አዲስ ነገር ከሌለ ሰው እኮ ፎሎ አያደርግሽም። ጋሽ የለም እኮ የት ልትሰሪ ነው? ሳልሳ አይደለም ሳልሳ የባለፈው ليش لا بر ሰጥቶኛል እናንተ ይገርማል እንጂ ዘንድሮ ድብድብ የዩቱበሩ እንትን አትበሉ፣ ውስጣችሁ አታሳምሩ። ፈጣሪ ሁሉም ነገር እስቲ ወደ ሰላም ያምጣ። ፈጣሪ ወደ ሰላም ያምጣ ሁሉንም ነገር። ያላቁን ደስተኛውን ጨርሰናል ስንል ደስታው ሳንጨርስ ሌላ ኢዳ አረንዶን ፈጣሪ እንደምን እናንተ ዩቲዩብ እንትን እንደዚህ የሚሆነው ፈጣሪ ሆይ አንድ ላስ ወይኔ መቼ ነው ይሄን ቀን የምታሳየን መድኃኒዓለም? እኔማ እየተመኝ ነው ሊቀር ነው መሰለኝ ጮጋራይ ነው። ያንቺ ምኞት እኮ አይቀርም ቡርቴ። ባለፈው እኮ ተመኝተሽ እኮ እንትን ብለናል አግኝተናል። የምር ፈጣሪ ያውቃል። አሁንማ ጮጋራይ ነው የቀጠቀጠለው። ማርያም ማታ አንድ እንቅልፍ አልተኛሁትም። ነጋ 6 ሰዓት ሆነ። አሁን ራሴን አመናል፣ ግን እንቅልፍ ከየት አባት ያመጣለው? እምቢ አለኝ። አንቺ እኔም ምን እንደሆንኩ ታውቂያለሽ? መጀመሪያ ላይ በጣም እየተጫወቱ በጣም ደስተኛ ነበሩና በጣም የቱ ጋር መሰለኝ የተጀመሩት ይሄ ዳኒ የሚባለው ተንከሲስ የሆነ ነገር ስለ ከዛ ኮሜንቱ መጥፎ ኮሜንት የተጀመረው ብሩኬ ሲወጣ ልጣልሽ ምናምን አለው። ከዛ በኋላ እኮ ነው ብዙ መጥፎ ኮሜንት የተጀመረው። ከዛ በኋላ ደግሞ ያቺ ጥሩ ነበረ፣ ግን በከፍተኛው ጦርነት የተጀመረው ብሩኬ የመለሰው ኮሜንት ላይ ነው። ምን አለ ይሄ ኮሜንት እንደም ባልመለሰ ምን አለ ቡቡዬ እንደም ባልተመለሰ። አንዳንድ ጊዜ እኮ ስሜታዊ ስትሆኝ እኮ በጣም ከባድ ነው ቡርቴ። ዳኒን ለመቅጣት በ30 ነበረ የ30 ገብቶ በ30 የተስማሙት አለፈ። 33 ነው 32 ላይ ነበሩ። ከዛ ብሩኬ በደስታ አቀውጦ ሄዶ ያንን ኮሜንት መለሰ። ምክንያቱም እሱ ወደ ሌላ ነገር እንትን አልወሰደማ።
ወደዛኛው አልወሰደም ይቀይር። አላሰበ እንደ ሌላ ጊዜ ዝም ብሎ ማናትሞ እቺ ያላት። ከዛ ለካ እነዚህ ቅንቅናሞች ጭንቅላታቸው ውስጥ አስቀምጠው ነበሩ። ሃይሚን በሰዓቱ ያው ተናደደችው። እነሱም እየደጋገሙ ሲጽፉላት መለሰችው። ወይኔ በላቸውን ያልኩት በቃ አናቴ ኪው ያለው ሰው እኔ ዛሬ እኮ ነው ወይኔ አግሬት ትሆን እልህ እንዲ ልቤ እንዴት እንደተንቀጠቀጠ የቤት በቃ እኔም በቃ ይዛ ጋር በጣም የተናደገ። ከዛ ኮመንቱ ታች ላይ ወርጄ ሳይ ኮመንቱ በቃ እንትን እሳት ለኩሷል ታች ላይ ምራሱ አንድ ሌሎቹ ደግሞ ይኸውልሽ ሌሎቹ የሚያስናኑሽም አሉ። አይ ነገ እንግዲህ ከቲክቶክ አንዷ ነገ እንግዲህ የቲክቶኩን ጦርነት አላህ ይጠብቀኝ አለችው። አንዷ ኮመንት ማለት ነው። ምን እንደ አንቺ ላይ ከዛ ከወጣ በኋላ እኮ 3 ሰዓት ተኩል ላይ ላይቭ ከፍቶ ስድብ መዓት አንድ ቤት ገባሁትና አረ በፈጠራችሁ ጾም ነው በፈጠራችሁ የትም አልሄድኩም እኔ የምር ገባሁት። እኔ አላስቻለኝ። እኔ ደግሞ እንደዚህ ነው በጣም እንትለን አያስችለኝ። ከዛ ገብቼ በፈጠራችሁ ጾም ገብቷል። ልጆቻቸው ሰላም እያወረዱ ነው። ሰላም ናቸው። እኔ ዝም አልኩት፣ ግን በጣም ታዘነችኝ እውነት። እኔ አንዳንድ ሴቶች እኮ ሴትነታቸው እንደምን ያክል ያስረክሱ። ያቺ ልጅ እኮ መጀመሪያ እንደጻፈች እኮ ወዳ ብሎክ ብትደረግ እኮ እኮ እሱ ልክ እንደገባ እኮ ጽፋ ነበረች እኮ እሷ ልክ እንደገባ ጽፋ የኔ ፍቅር ብሎ እንደውም ልጥራት እንዴ ላምጣት እንዴ ስለ ዱባይ ጻፉ ያለ ጊዜ እሷ ደግሞ የኔ ፍቅር ኧረ በስመ አብ ወመንፈስ ቅዱስ አለና ሄደ። ቅመሟ ላምጣ ብሎ ሄደ። ያቺ ልጅ ወዳ ብትቦለክ እንደባለፈዋ ልጅ አሁን የባለፈዋ ልጅ ወዳ አደለኛ ጠፋት። እንደዛ ማጥፋት ሲገቡ በቃ እንደዚህ ጥሩ ማመለካከት የሌላቸው ክብር ከሌላቸው ድልት ማድረግ ወዳው ማውጣት። አላስታወልሱም እኮ እንደዚህ እንትን አላሉ ነበር። እነሱ ይሄን ያክል ቦታ አልሰጣቸው ነበር። ከዛ በኋላ ነው ነገር ይዋሳ የኔ ነው እና አለማየት በቃ መተው። እነሱ ከተከታተሉማ ስንት ነገር እንትን ይላሉ። ስንት ነገር መጨረሻ እኮ የእሱን በስድብ ያሉት ነገሩ እሱም በጥርግርግ አድርጓቸዋል እኮ መጨረሻ። መጥፎ ኮመንት አለማየት፣ ሁለተኛ ደግሞ አፍ አውጥቶ አለማንበብ፣ በቃ ዝም ማለት ሲያነበው ራሱ በውስጥ ካነበው ዝም ማለት። ይሄ አለማየት በቃ ምንም ጊዜ አለማየት። ብሩክ እኮ ብሏል እኔ ችግር የለውም እንደፈለጋችሁ ብትሆኑ አልሰማችሁም ማለት ነው። ሴት ስትሆኑ ደግሞ ታውቂያለሽ ቶሎ ነው የምንሰማው። ልባችን ምን የኔ ልብ እንዳለኝ እኮ እንትና ይሄ ማን ነው የሚሉት ተረሱ። የእሷ ታላቅዩ ምንድን ነው ያለ ለልጅቷ ለዘች አሁን ከሱ የምትሰራው ብዙ ነገር አለ። ይሄን ሁሉ መቋቋም አለው ካልሽ ነው እችላለሁ ካልሽ ነው ብዙ ነገር አለ እና መውጣት ምቺ ሁሉንም እቋቋማለሁ ካልሽ ነው አለ። አንድ ጊዜም እኮ ተናገረ። እኔም ጥሩ አያለው አለ በስራት አያለው ጥሩ የምትናገሩ እና ስለ ይቅርታ ነው ጥሩ ተንበርክከህ እስኪ ይቅርታ ጠይቅ ያላችሁኝም አላችሁ። አመሰግናለሁ። እኔ ኮሜንታችሁ ሁሌም አያለው፣ ግን እኔ ኮሜንታችሁ ባይም እኔ ሌላ ነገር እንትልልም አልፈልግም እና يلا يا زيت يلا ملس الناس لا هتكون ماما توم خلصتي هدفي جلابتو شغل المروحة شو بسوي ما عندي سوي ما تسوي لما تعرف انا اسوي انا راح اجيب لك رجاله وقعت الدنيا انا ما ادري كلهم تسخن انت سكرتي ماما خلصتي انت سكرتي أول لازم نسوق الدريشة هذا من أول لكن ما تقدر تجيب بس اصبر بس لا تتكلم
ውድ ለሁሉ አንድ ላይ ዝም አላችሁ። ኧረ አንዳችሁ አውሩ። ይሄ ሰዓት እኮ የስራ ላይ በቃ ዝም ስል ሲያስፈራ እንዴ! በጣም ያስፈራ። ልክ ነሽ። ግን የስራ አሁን ሳሳስሮ ነው ያው ትንሽ አሁን ከዚህ በኋላ እኮ በዚህ ሰዓት ማን ይቀመጣል ላይ ላይ እንትን ረመዳን ነገ ይገባል። እነሱ ምን ይቀመጣል ከተመቸን ጠዋት